ጥያቄዎች አሉኝ ለብልጽግናና ለሰላም ኢትዮጵያ። ለብልጽግና አሁን ላለው የሰላም ችግር በዋናነት የሚቀደው ከብልጽግና የውስጥ መዋቅር ነው የሚል ግምገማ አለን። ምክንያቱም ውስጥ ልዩነት ያላቸው ሰዎች ቀን ቀን ብልጽግና ናቸው፣ ብልጽግና ጋር ሲመክሩ ይውላሉ። ማታ ማታ የተለያየ ታጣቂ ያደራጃሉ። ፓርቲው ጠንከር ያለ እርምጃ ባለመውሰዱ ሀገራችን አሁን ለምትገኝበት ሁሉን አቀፍ ውስብስብ ችግር ዳርጓታል የሚል እምነት አለን። ወደፊትም እዚህ ላይ ጠንከር ያለ እርምጃ የማይወሰድ ከሆነ ከዚህ የባሰ ችግር ውስጥ ቅርቃር ውስጥ እንገባለን የሚል እምነት አለን። እዚህ ላይ ምን ትላላችሁ ማለት ነው? ውስጥ ያሉ የእናንተ አመራሮች ሊትራሊ ኮንትሮባንዲስቶች በከፍተኛ ሁኔታ የኢትዮጵያን ሕዝብ መከራ ውስጥ ከተውታል። ሞኖፖሊ ኦፍ ቫዮለንስ ኃይልን በብቸኝነት የመቆጣጠር አቅም ያለው መንግስት ነው። ሌጂቲሜት አቅም ያለው ወይም ሊኖረው የሚገባ ማለት ነው። ብልጽግና ያለው ብለን አናምንም። ሞኖፖሊ ኦፍ ቫዮለንስን ኃይልን የመጠቀም ብቸኛ መብታችሁን እንዴት ነው የምታረጋግጡት የሚል እንትን አለኝ። ሌላው ከቅድም ወይዘሮ እናታለም ሲያቀርቡት እንደነበረው የቱሪዝም መዳረሻዎች ተገንብተዋል። ትክክል ነው። በጣም ጥራታቸውን የጠበቁ የቱሪስት መዳረሻዎች ተገንብተዋል። ቱሪስቶች ግን መሄድ ይችላሉ ወይ ነው ትልቁ ጥያቄ። ወንጭ መሄድ አንችልም። ይህን ማረጋገጥ እንችላለን። እኔና ወይዘሮ እናታለም ሱሉልታ መሄድ አንችልም። ሰው መሄድ አይችልም፣ እኔ መሄድ አልችልም፣ ሌላው መሄድ አይችልም ማለት ነው። ሶዛት ዲተረሬት እያደረጉ ነው። የማይሆን እንትን ላይ ኢንቨስት ተደርገው ከፍተኛ የሆነ የሀብት ብክነት እየታየባቸው ነው ማለት። ሰላም ካልተረጋገጠ ሰላም የቱሪዝም ዋና ብለድ ነው ወይም ብለድ ቨዝሉ ሰላም ነው። ስለዚህ ሰላም ባልተረጋገጠበት ሁኔታ የቱሪስት መዳረሻዎች ተገንብተዋል ማለት በራሱ ስኬት ይሆናል ወይ? ሌላው ታጣቂው ላይ እናት ፓርቲ አማራጫቸው ባይዘው አማራጫቸው ወደ ትጥቅ ትግል ሄዱ የሚል እንደ አማራጭ የሚታይ አይደለም። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። ነገኛ መንግስትን ብንሆን ያንን ነው ማድረግ መቻል ያለብን ማለት ነው። እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። ህወሓትን ጨምሮ ሌሎቹ ታጣቂ ኃይሎች በተለይ በጠላት ሻዕቢያን ጨምሮ በግብጽና በሌሎች ጠላቶች የሚመሩ ኃይሎች ወይም በእነሱ ኢንጀክት የሚደረጉ የተለያየ ሪሶርስ የሚደረጉ ኃይሎች ሀገራችን ለከፍተኛ ምስቅልቅል ዳርገዋታል። ስለዚህ እዚህ ላይ ጠንከር ያለ አቋም ነው ልንይዝ የሚገባው ማለት ነው። እንደ ፖለቲካ ፓርቲ እንደ በዚህ ሀገር ላይ እንደሚኖር ዜጋም ጠንከር ያለ ሰላማዊ ትግል ብቸኛ አማራጭ ነው የሚል መያዝ መቻል አለብን ማለት። ልዩነት ሊኖረን ይችላል። ልዩነታችን ግን በናሽናል ዲያሎግ በውይይት በንግግር መፍታት መቻል አለብን የሚል ጠንካራ አቋም አለን። ኢየሱስ ሌላውን ይቀጥላል። ይሄ ጉዳይ ከምርጫም ያለፈ ነው። በመሰረቱ አሁን እዚህ መድረክ ላይ እንኳን መነጋገር ሌሎች ወንድሞቻችንም ውጭ ያሉ ሙሉ በዚህ ጉዳይ ላይ ተከታታይ ያልተቋረጠ ውይይት እንዳደርጉ መጋበዝ ያስፈልጋል። ይሄ እጅግ በጣም መንግስት ዘለል ፓርቲ ዘለል ስልጣን ዘለል የሆነ መሰረታዊ ጉዳይ ነው ለኢትዮጵያ ሕዝብ። ስለዚህ ውይይቱ በዚህ አግባብ እንድታይ ነው። ማህበረሰቡን በየቤቱ ውይይቱን እንዳስቀጥለው ነው የምፈልገው። የኛ መፍትሄ ቅድም ውይይት ካደረግንበት ቀጣይ አካል የሚሆነው ምንድነው? መውጫ መንገዱ ዳያሎጂክ ሪሌሽናሊቲ የምንለው በውይይት በድርድር መስተጋብሮቻችንን መበየን የሚል አቋም ነው እኛ ያለን። አንተ እንደዚህ ብቻ ነህ፣ አንተ ኢትዮጵያዊ ብቻ ነህ፣ አንተ እንደ ግለሰብ ብቻ ነው የምትቆመው፣ አንተ ብሔር ብቻ ነህ የሚል ውጫዊ ብይን ነው ፖለቲካውን ያበላሸው ብለን ነው የምናምነው። የመስተጋብር ጉዳይ ነው። አንድ ሰው ብዙ ነው። የብሔር ማንነት አለው፣ የእምነት ማንነት አለው፣ ዜግነት አለው። ተደራራቢና ውስብስብ ማንነት ነው ያለን። በአንዷ ብቻ በነጠላዋ ድፋኝ ማድረግ ነው የኢትዮጵያን ፖለቲካ ያበላሸው። ይሄ በብሔርም በሀገርም ፖለቲካ ማለት ነው። ስለዚህ ይሄ ነው አንዱ ችግር። ከዚሁ ጋር ተደርቦ አንዱ መታየት ያለበትና ለሁላችሁም ፓርቲዎች እዚህም ላላችሁ ውጭም ላላችሁ እንደ ጥያቄ የሞራልም ጥያቄ እንደሆን ስለምፈልግ ነው። ኢትዮጵያ ውስጥ አንዱ ችግር አብሮ የሚመጣው ሄጀሞኒክ ዲፕሎሲቲ የምንለው እኛ በዚህ ጉዳይ ላይ ጥልቅ ጥናት ስላደረግንበት ነው። ባይዞ እኔም ፐርሰናሊ ፖለቲካችን፣ ንግግራችን፣ ሰነዳችን አንድ ነገር ነው። በተግባር የምንገለጠው ግን ሌላ ሆነን የመታየት ባህል አለ እዚህ ሀገር። ይሄ የቆየ ነው። በሀገር አንድነት ሰበብ የአንድ ቡድን አጀንዳ ነው ሲመራ የኖረው ጥንትም ማለት ነው። ማህበረሰብ ስሙን እንጠቀምበታለን፣ አገልግሎቱ ትሩፋቱ አይደርሰው። ስለዚህ ይሄ ድሮም የነበረ ነው፣ በደርግም የቀጠለ ነው። በክላስ ሰብስታንሻሊዝም ተብሎ የሰርቶ አደር የምናምን ተብሎ
የሚሊታሪ ጁንታ ነበር የሚንቀሳቀስበት ግን በሆነ መንገድ የብሔር ብሔረሰቦችን መብት ለማረጋገጥ መጥቻለሁ ያለው የኢህአዴግ መንግስት የህወሓት ፊት አውራሪ ስርዓት ነው መስርቶ ሲገለገል የነበረው። ይህንን ተቃውሞ ነው የኢትዮጵያ ህዝብ ያስወግደው። ስለዚህ ሁላችንም በአንድ በኩል መንግስትንም ጨምሮ ማለት ነው በዚህ መልኩ ስንቆም የምንለው ነን ወይ እዚህ ውስጥ ኤሌመንት የለምንም ወይ ብሎ እንዲታሰብ፣ በሌላ በኩል በተፎካካሪ ፓርቲዎች የምንናገረውን ነገር ነን ወይ። ለምሳሌ ስለ ብሔር ብሔረሰብ መብት ስናወራ አቶ አዲሱም ሁላችሁም እዚህ ውስጥ ሰላም ለኢትዮጵያ ላይ አንድ ጥያቄ ማንሳት ፈልጋለሁ። ከዚህ ውስጥ ጽንሰ ሐሳብ ነው የመነጨው። ኢትዮጵያ የብሔር ብሔረሰብ እስር ቤት ናት የሚል ንግግር ዛሬም ሰምቻለሁ። ቃሉን እንደው በለሆሳስም በምንም ለማየት ሞክሬ ነበር። በትምህርት ግን እናውቀዋለን። የምን መነሻና መዳረሻ እንደሆነ እዚህ ኢትዮጵያ ውስጥ ይታወቃል። ይሄ በተማሪዎች እንቅስቃሴ ኢትዮጵያ ውስጥ ሲመጣ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት። አክቹአሊ ታሪኩ ከዛም ይቀድማል። ከተማሪዎች እንቅስቃሴን በፊት የመጣ ሐሳብ ነው። ቁም ነገሩ የብሔሮች መብት ይከበር፣ የቋንቋ የባህል መብት ይከበር አይደለም። አብሮ በጀርባው ይዞት የመጣው አሳሪ ብሔር አለ አማራ የሚባል የሚል ተደራቢ ትርክት ነበረው። ይሄን ኖረን ቤተሰቦቻችን ኖረው ዋጋ ከፍለንበት አልፈናል። በነገራችን ላይ መቆም ያለበት አንድ ጉዳይ ነው። ይሄ ሰላም በኢትዮጵያ በሚባለው እንትን ውስጥ ባሉ በጓደኞቻችን ሐሳቡ ሲገለጽ መድረክ ላይ ነበርን በቅርብ ማለት ነው። አሁንም ይሄ ሰላም ለኢትዮጵያ የሚባለው ድርጅት ናቶ አዲሱ በዚህ ፖለቲካችሁ ውስጥ የአማራን ህዝብ እንዴት ነው የምታዩት የሚለውን በግልጽ እንድመሰከር ፈልጋለሁ እንደ ማህበረሰብ ማለት ነው። ሌላው አንዳንድ ጊዜ የዲፕሎማሲ ጉዳይ አንድ ነገር ብለ ሌላ ነገር የመሆን ጉዳይ በብዙ መንገድ ይገለጻልና ማጤን ይገባናል። ችግሮቹ እዚህ አካባቢ ስለሆነ ነው። መሰረታዊ ለውጥ ለማምጣት መሰረታዊ ትንተና ዲያግኖስቲክ መስራት ስላለብን ነው። ይሄ ፍልስፍና ጉዳይ ነው የኢትዮጵያ ችግር። በነገራችን ላይ የኢኮኖሚ ብቻ አይደለም፣ የባህል ብቻ አይደለም፣ የምንም ብቻ አይደለም፣ የፍልስፍና ችግር ነው። መሰረታዊ ችግር ነው። አሁን እንደ እናት ፓርቲ ቅድም ሲናገሩ ምሳሌው እንዴት እንደተጠቀሙት ማብራሪያ እንዲሰጡ ይፈልጊ ነው። እዛም አካባቢ ብዥታ ስላለ ነው። የአሜሪካን ፌዴራሊዝም የአሜሪካን ፖለቲካ እንደ ማጣቀሻ ለኢትዮጵያ ቢሆን የሚል ነገር ስላቀረቡ ነውና እኔ እዚህ ጋር ያለኝ ጥያቄ ምንድነው? የአሜሪካ ፌዴራሊዝም ፋውንዲንግ ፋዘርስ የሚባሉት ሰዎች እኔ ዛካኝ ንባብም ስላለኝ ነው። ፌዴራሊስት ነምበር 2 ላይ ለምሳሌ ጆን ጄይ የሚባለው የና አሌክሳንደር ሃሚልተን እና ጄምስ ማዲሰን ጓደኛ ማለት ነው። ፌዴራሊስት ፔፐር ነምበር 2 ላይ ምን ይላል መሰለኝ? ይሄንን አሜሪካን አሁን ያለውን የገነባ ነው በፕሮቴስታንት ሪሊጅን እና በአንግሎ ሳክሰን ትራዲሽን ነው ይላል። ይሄ የዲፕሎማሲ መገለጫ ነው ማለት ነው። በኋላ በተቋም እየጠራ ቢመጣም ትርክት ይሄ ነው። ስለዚህ የአሜሪካ ማጣቀሻ ስናደርግ ሌላ ምንታማበት ትርክትም እንዳይታሰብን ከጀርባ ለማለት ነው። ምላሽ ለመስጠት ያክል የተነሱ ጥያቄዎች አሉ በብልጽግና በኩል እና ጥያቄም መጥቷል። አክቹሊ አንድ ጥያቄ ስለሆነ ተደራራቢ ነው። እንዴት የብሔር ፓርቲ ሆናችሁ ለሀገር እኛ በመሰረታዊነት አሁን በተቸውት አግባብ ነው እንድወሰድልን የምንፈልገው። በወቅቱ ቅድም እንዳስቀመጥኩት የአማራ ህዝብ ብቻውን እንደ እስር ቤት ጠባቂ የኢትዮጵያ ብሔር ብሔረሰቦች እስር ቤት ጠባቂ በስሙ የጭቆና ስርዓት ያቋቋመ የጨቋኝ ተጨቋኝ ትርክት አንዱ ክንፍ ሰለባ ሆኖ ነው ተስሎ ዋጋ የከፈለው። ለዛ ነው የተቋቋም ነው። ሐሳቡን በፍልስፍና ደረጃ በመቀበል ሳይሆን ማህበረሰቡ የሚሸሽበት ሆምላንድ አልነበረውም። ሁሉም በየብሔሩ ተደራጅቶ ፖለቲካ በሚሰራበት ወቅት ይሄ ክፍተት ተጠቂ ብቻ ማህበረሰብ አደረገው። ሆምላንድ አልነበረው። ምክንያቱም ስሪቱ በኢትዮጵያዊነት ላይ ስለነበር። ስለዚህ ጊዜያዊ የመከላከያ ፓኬጅ መሰራት ነበረበት። አብን ማለት ይሄ ነው። ይህንን ትርክት ለማስረዳትም በማህበረሰቡ ስምም ተቋቁሞ ግራጁዌት የሚያደርግ ፓርቲ ንቅናቄ ነው ስሙ። ንቅናቄ ማለት ግራጁዌት ያደርጋል። ኦኬ የኢትዮጵያ ፖለቲካ በብሔራዊ ምክክርና ድርድር በሚቋጭበት ጊዜ አብን የአማራ ፓርቲ አይሆንም። ሰዓቱን ጨርሷል። እሺ፣ አመሰግናለሁ። ለተጠየቁ ጥያቄዎች ተጨማሪ ጊዜ መስጠት የበለጠ ግልጽነት መፍጠር ይሆናል በሚል ተጨማሪ ጊዜ ለሁላችሁም እንሰጣለን። ቅደም ተከተላችሁ የሚሆነው አስቀድመን ባወጣነው እጣ መሰረት ነው። ሰላም ለኢትዮጵያ ጥምረት 6 ተጨማሪ ደቂቃዎች አሏችሁ። ለተነሱ ጥያቄዎች ቀጥተኛ ምላሽና የፓርቲያችሁን ግልጽ አቋም እንድታሳዩ
ተጋብዛቸዋል። እጅግ አድርጌ አመሰግናለሁ። መጀመሪያ በጥያቄው ነው ማቀርበው። በመድረክ ላይ እንደተባለ ለማቋረጥ እገደዳለሁ። የጥያቄ ማንሻ ጊዜያችን ተጠናቋል። አሁን ለተነሱ ጥያቄዎች ሰፋ ያለ የፓርቲያችሁን አቋም የሚያሳይ ማብራሪያ የምትሰጡበት ጊዜ ነው። አመሰግናለሁ። ቅድም በእኛ የጎሳ ግጭት እንዴት ነው መፍታት የምትችሉት? የተሻለ ዘዴ አላችሁ ወይ የሚባል ጥያቄ ነበረ። እኛ የምንሰጠው ምላሽ ብሔሮች ወይም ህዝቦች ለምንድን ነው የሚጋጩት? እንደ አባባላችን ጭስ ካለ ከስር እሳት እንዳለ ይገለጻል። ስለዚህ ዋናው በእኛ እንደ ሰላም ለኢትዮጵያ ጥምረት የምናመነው ህዝብ ራሱ ለራሱ አይደለም የሚጋጩት። በዛው ቡድን ወይም በዛው ፓርቲው አመራር ላይ ያላችሁ ናቸው። እከሌ የከሌ ነው እከሌ የከሌ ነው የሚባል። ስለዚህ ይሄን ራሱ በብልጽግና ፓርቲው ጎልቶ ታይቷል። ስለዚህ እኛ የተለየ ነገር አለን ያልነው ራሳችን ወደ ውጭ ከማድረግ የራሳችን ችግር አይተን ነው ወደ ውጭ የምንሄደው። አሁን የምናየው ለምሳሌ ከብልጽግና ውስጡን ሳላዩ ወደ ውጭ ወደ ወራይ ማድረግ። ስለዚህ ይሄን እናምናለን። ሁለተኛ የህዝቦች ጥያቄዎች ምንድናቸው? በትክክል ምላሽ እየሰጡ ነው ወይ? አሁን እኛ አይተናል። ለምሳሌ በጥሪ ተደርጓል ለተዋጊ ቡድኖች ጥሪ ተደርጓል። ሰላም ስምምነት ተደርጓል ፕሪቶሪያ ላይ። ያፈጻጸማችሁ ላይ ምንድነው የጎደለው የሚባለው ራሱ አይጠይቅም። በኦሮሚያ፣ በትግራይ፣ በአማራ ክልልም ሌሎቹን ክልልም መጠቀስ ይቻላል። ስለዚህ በእንደዚህ አይነት መልክ ነፃ ካደርገን ህዝቡ እምነት ይሰጠናል፣ የተሻለ ነገር እናደርጋለን የሚል ምላሽ ነው ያለው። በሌላው ጥያቄ እንደ ሰላም ጥምረት ከአማራ ብሔር ያላችሁ አመለካከት ምን ይመስላል በሚል በእውነት እኛ ህብረ ብሔር ፌዴራሊስት እንደምንደገፍ ከማንኛም ብሔር ጋር መጥፎ አመለካከት የለንም። ነገር ግን እያንዳንዱ በየክልሎቻችን አመራር ላይ ያለው ህዝቦች መጠቀሚያ አድርጎ የራሳችሁ የማይሆን አጀንዳዎች ፈልፍሎ ለእናንተ እታገላለሁ ብሎ ይዋሻሉ። እንደዚህ አይነት ነገር በአማራ ክልል ያለው ፓርቲዎችና ቡድኖች አይታይም ወይ? አለ። ይሄንን መኖሩ ራሱ ከተባለ እንደዚህ አይነት ችግር አለ ከተባለ አንድ ብሔር 2 ደቂቃ ይቀርታል አተኩረን የማድረግ አይደለም ነው። ቅድም የጥምረት ጉዳይ በሚል መልከት ጥምረታችን እኛ እንደማንኛውም ኢትዮጵያውያን ቅድም እንዳልኩት ሁሉም ተፎካካሪ ፓርቲው ብቻል በሁለት ቢሆን ወይም በሶስት ተጣምሮ ብታገል የተሻለ ይሆናል የሚል አቋም አለን። ይህንን አቋም ያዝነው ህብረተሰባችን በትክክል አገልግሎት የመስጠት ተፈታተንን የመኖር ትክክል እንዳልሆነ በማሰብ ነው። እኛ ግን እንደ ዓላማ ከልማት ጋር ወይም ከምግብ ዋስትና ጋር የተያዘ ዜጎች በአሁን ሰዓት በተለይ ወጣት ህብረተሰብ አገር ሰደው ነው የወጡት። ስንዴውን ለኛ በቂ ከሆነ ሪሊ
የኛ ወጣቶች ጸደው ወደ ውጭ ሀገር ይሄዳሉ ወይ? በሀገር ውስጥ ያለው ህብረተሰቦቻችን በቀን ስንት ጊዜ ነው የሚበሉት የሚባለው ማየት ይቻላል። ከህገ መንግስት ጋር የተያዘ ማሻሻ ያስፈልጋል። ከሀገር ግንባታ ጋር የተያዘ ህገ መንግስት ከህብረተሰቦች ጋር እድገት የሚሄድ ነገር ነው። ስለዚህ አሁን የምናየው ለምሳሌ በሶስቱ አካላት ህግ አስፈጻሚ በተጨማሪ ሰዓት ለተነሱ ጥያቄዎች ምላሽ የሚሰጠው ሁለተኛው አቅራቢ እናት ፓርቲ ነው። 4 ደቂቃ ተጨማሪ ጊዜ አላችሁ። ሁለት ጉዳዮች ላይ ሪፍሌክት ማድረግ የሚያስፈልግ ይመስለኛል። አንዱ ከዚህ ከትጥቅ ትግል ጋር የተገናኘው፣ ሁለተኛው ደግሞ ወንድሜ ዩሱፍ እንደ ሀሳብ ያነሳውን በጥቂቱ ሪፍሌክት ባረግበት ትምህርት የሚወሰድበት ትምህርት ይወሰድበታል። ምናልባት የሶሻል ዲሞክራሲ የሚለውም ሀሳብ ጥቂት ጽንሰ ሀሳባዊ ነገር ስላለው በሱ ላይ ብናብራራ አይ ቲንክ 3 ጥያቄ ይመስለኛል ክቡር አወያይ ቢያዩት። የትጥቅ ትግል ፍሮም ስክራች ምልክቱ ጭሱን ራሱ ስናይ ነው ወይም ወደዛ የሚገፉ ነገሮች እየመጡ ሲሄዱ ነው መግለጫ ያወጣል። ይሄ ነገር ይሄ ራሴ ውትነስ ነኝ። ደሴ የኛን መዋቅር ለማወያየት በሄድኩበት በጣም በርካታዎቹ የአካዳሚክ ጓደኞቻችን በአካዳሚክ እንትን ውስጥ ያሉ ዩኒቨርሲቲ ውስጥ ያሉ ጓደኞቻችን የሰላማዊ ትግል ከዚህ በኋላ ለውጥ ያመጣ ይሆን ወይ የሚለው ጥያቄ በበርካቶቹ ዘንድ ሲመላለስ በማህበረሰቡ ውስጥ ያለው ምልከታ ፍጹም እየተቀየረ ብልጽግና ከዚህ በኋላ በምርጫ ተፎካክሮ የሚወድቅ የሚቀየር ፓርቲ ሳይሆን በተለይ ደግሞ በአማራው ማህበረሰብ አካባቢ በኋላ የሸኔውን ማነሳለው የሚያስከብር አይደለም። ኢንጉድ ፌዝ መግለጫ አውጥተናል። ይሄ ነገር በጊዜ ይታረም። መጨረሻ ላይ ወጣቶቹ ወደ ሰይፍ እያመራን ስለሆነ ከዚህ በኋላ በሰልፍ አጠብቁን ብለው መግለጫ ሲያወጡ ይሄ ነገር መስመር እየሳተን አደጋ ነበር፣ በጣም አደጋ ነበር። የኦሮሚያ ላይ ያለውም ችግር እንደዛው ከሂደት ወደ ሂደት እያደገ እየጎለበተ ሲሄድ ይሄ ነገር በጊዜ ይቀጭ፣ ይሄ ነገር በንግግርና በድርድር ይቀጭ። አሁን ወደ ፈረጠመ ኃይል በሁለቱም በኩል አፍቷል። በቅርብ ጊዜ ያወጣነው መግለጫ እንኳን በፌደራል መንግስቱም በኩል በታጣቂውም ኃይል በኩል ሁለቱም ሪፍሬን አድርገው ወደ ተኩስ አቁምና ወደ ድርድር እንዲሄዱ በፕሪቶሪያ ያየናት ጥቂት ተስፋ የመሳሪያ ድምፅ ጸጥ አድርጋለች። ለዛ አድናቆታለን፣ እውቅና እንሰጣለን። ለዛ እንደዛው አይነት ለኦሮሚያውም ለአማራው የሚደገም የሚል ተደጋጋሚ አድርገናል። ኦፍ ኮርስ ከኦነስ ጋር 2 ጊዜ ሄዳቸዋል፣ 3ኛ ይኬድበት። አሁንም ለአማራውም ኃይል ደብል ስታንዳርድ ከማውጣትና እውቅና ከመንፈቅ ወደ አንድ ይሰባሰብ የሚል ነበር። ወደ አንድ ተሰባስቧል። ወደ ድርድር ወደ ንግግር ይካሄድ የሚል ነው። ጦርነትን አንደግፍም። ጦርነት ሲበላ ነው የምናውቀው። አጠገባችን ያለውን ወንድሜን ቤተሰቦችን ሲፈጅ ነው የማውቀው። አንዱ ቪክቲም ነኝ። ሁለተኛው ከዚህ ከአሜሪካ ሁኔታ ጋር ምናልባት አውዱን ትንሽ ጠበብ እናድርገውና እንግዲህ አሜሪካ ውስጥ ለምሳሌ ከ192 ሀገራት ተሰባስበው የሚሄዱበት ነው። ከአፋርም ብትሄድ ከህንድ ከፓኪስታንም ቢመጣ ከኬንያ አባቱ የሄደ ስደተኛ ልጅ ወልዶ ፕሬዚዳንት ሆኗል። በቅርቡ ዞህራን ማምዳኒ የሚባሉ ሰው ከሙስሊም ከስደተኛ ቤተሰብ የተወለዱ ሰዓቱን ጨርሰዋል። ሶስተኛው አቅራቢ የብልጽግና ፓርቲ ነው። በርከት ያሉ ጥያቄዎች ከሁሉም ተፎካካሪ ፓርቲዎች ሊባል በሚችል ደረጃ ጥያቄዎች ቀርበዋል። 6 ደቂቃ ጊዜ አላችሁ። አመሰግናለሁ። አሁንም የኢትዮጵያ ታሪክ እና የትርክት ስብራት ማሳያ እዚሁ እየተነሱ ነው ያሉት። ህዝብን ሊያላቅሱ የሚችሉ አጀንዳዎች መርጦ እንደ ፖለቲካ የመታገያ ስልት መውሰድ የኢትዮጵያን ችግር አይፈታም። ቁርጥ ያለ የጸና አቋም የችግሩን ስፋት ያየ እንደ ሀገር በቀልነቱ ለችግሩ መፍትሄ የሚሆን ሀሳብ ማምጣት ነው ትልቁ መፍትሄ የሚሆን። አለበለዚያ ፖለቲካችን ወይም ለህዝብ የምናደርገው ትግል የምርጫ ገበያ ሊሆን ይችላል። አንዳንድ ወንድሞቼ ከዚህ ውይይት ያለፈ ነው የህዝብ ደህንነት።
ቁርጥ ያለ አቋም ለህዝቡ ልንነግረው ይገባል። ዛሬ ሲመቸን በእጃችን ሲፈጀን በማንኪያ ልናረግለት አይገባው። ይሄ ነው ስብራት ማለት ከታሪክ የተማር ነው። በመግለጫ ማረግ ነው፣ በድምጽ አረግ ነው፣ በቪዲዮ አረግ ነው። የቱ ጋር ነው አሰላለፋችን የሚለው ነው ለኢትዮጵያ ህዝብ መንገር ያለብን። ስለዚህ ለወንድሞቼ ማነሳው አሁንም የኢትዮጵያ ህዝብ እልቂትና ጥፋት ማወጅ አይመጥነው። ልዩነቱ መሳሪያ የመያዝና ያለመያዝ ነው። በቃላትም ገደል ነው፣ በጠመንጃም ገደል ነው። ለኢትዮጵያ ህዝብ ከዚህ በኋላ ያስፈልገውም ነው የብልጽግና አቋም። ለዚህ ነው በይቅርታ እንሻገር የሚለው መርህ ይዞ የተነሳው። ለዚህ ነው ከ50 ዓመታት በፊት ትግል ብለው የወጡ ፓርቲዎችን በቀይ ምንጣፍ ተቀብለን አብረን እንወስን ያልነው። ለዚህ ነው ብልጽግና በምርጫ ያገኘውን የህዝብ ይሁንታ ያካፈለው አሁንም የሚቀጥለው። ሌላው እንደ መንግስት ታይል የመጠቀም ብቸኛ አቅማችሁን አልተጠቀማችሁም። መንግስት ኃላፊነት አለበት። መንግስት ከስርዓት አልበኞች ጋር አብሮ አይቆም። መንግስት ህገ መንግስት የሚባል ሀገራዊ የህግ ማዕቀፍ አለ። ይሄንን አሁንም አጠናክሮ ይቀጥላል። በአንድ ቀን ህገ መንግስትን ንዶ የህዝብን ይሄ የተራራቀ ፍላጎትና ሐሳብ ዘመናት የቆየ ቁርሾን በአንድ ጠረጴዛ ላይ እዚህ በአንድ በኩል ሆደ ሰፊነት በሌላ በኩል ስርዓት አልበኝነትን አሰባስቦ ማዕከል ላይ ቆሞ የሁሉም ፍላጎት እንዲካተት አካታች መርሆችን ቀርጾ ፖሊሲ አስቀምጦ ተቋማትን ገለልተኛ አድርጎ በእጁ መያዝ ያለባቸውን ተቋማት ደግሞ ሪፎርም አድርጎ አካታች ሆኖ በይቅርታ እየቀጠለ ያለው ለዚህ ነው። እዚህ ጋር ትልቁ ጥያቄ አሁንም ያልተመለሰው ለኢትዮጵያ ህዝብ ያልተመለሰለት ከተፎካካሪዎቻችን መቼ ነው እዚህ ላይ አብራችሁ እዚህ ላይ ድርሻችሁ የምትወጡት? መቼ ነው ድርሻችሁ የምትወጡት? መቼ ነው ይሄ ነው ሐሳባችን ብላችሁ በአቋም ጸንታችሁ እዚህ ጋር ለህዝቡ ሐሳብ የምታመጡት ነው? መሄድ አንችልም ከጫፍ ጫፍ ሄደን እኮ ሰራን፣ ሄደን ሰራን። ነገ ምን ሰራለን? ሄደን እኮ ስንዴ አመረትን። እማይጣጣሙ ጎረቤታሞች እኮ ኩታ ገጠም ላይ አመረቱ ስንዴ። ነገ ምን ሰራለን? ብልጽግና ከህዝብ የሚፈልገው አብሮነትን አግኝቷል። ስለዚህ አብሮ እየሰራ ነው። በአንድ ሰማይ ያልተፈጠረ ችግር፣ በአንድ ሌሊትና ቀን ያልተፈጠረ ችግር የዘመናትን ክምችት በአንድ እጁ እየገፋ በአንድ እጁ ግን ማምረት አለብኝ የሚል ጽኑ አቋም ነው ይዞ እየሄደ ያለው። ለቀሪ ጥያቄዎች ባልደረባዬን ጋብዛለሁ። እጅግ በጣም አመሰግናለሁ። ውድ ኢትዮጵያውያን ለተነሱ ጥቂት ጥያቄዎች ምላሽ ለመስጠት ነው። እንደሚታወቀው በሀገራችን የደረሰው የሰላም ችግር መንስኤውም የጽንፈኝነት ችግር ነው። ይህ የጽንፈኝነት ችግር ሊፈታ የሚችለው ወንድማማችነትን፣ አብሮነትን፣ ኢትዮጵያውያን የተጋመደ ማንነታቸውን በጋራ ትርክት በብሔራዊ ትርክት ማጽናት ከቻሉ ብቻ ነው። በተለያዩ የሀገራችን አካባቢዎች የደረሰው በጽንፈኞች የደረሰው ጉዳት የህይወት እና የንብረት ውድመት በሙሉ በጽንፈኛ ኃይሎች የተከሰተ ነው። ስለዚህ ዋናው መንስኤ ጽንፈኝነት ስለሆነ መድኃኒቱ ይህንን ጽንፈኛ አስተሳሰብ በጋራ በኢትዮጵያዊ ወንድማማችነትና አብሮነት መታገል መቻል ብቻ ነው። ይህንን በመታገል ጽንፈኝነት ቦታ እንዳይኖረው፣ የሃይማኖት አክራሪነት፣ የብሔር ጽንፈኝነት ቦታ እንዳይኖረው በማድረግ ብቻ ነው በኢትዮጵያውያን መካከል አንድነትን፣ ወንድማማችነትን ልናጸና የምንችለው። በኢትዮጵያ ሰማይ ስር የደረሱ ችግሮች ባለፉት ዓመታት የደረሱ ችግሮች በሙሉ በጽንፈኛ አስተሳሰቦች የኔ ብቻ ይበልጣል በሚሉ አስተሳሰቦች የመጡ ስለሆኑ ይህንን መታገል ያስፈልጋል። እናንተም ታገሉ፣ አውግዙ። አንዳንዶቻችሁ በሰሜኑ የሀገራችን ክፍል ችግር በገጠመ ጊዜ አብራችሁ ሄዳችሁ ታግላችሁ የሀገርን ሉዓላዊነት አስከብራችኋል። አሁንም መቆም ያስፈልጋችኋል። ይህንን ማጽናት ያስፈልጋል። በአጠቃላይ የብልጽግና እሳቤ የመደመር እሳቤ ነው። የብሔር አጥርን ጥሶ በመውጣት ህብረ ብሔራዊ ወንድማማችነትና እህትማማችነትን ማጽናት ነው። በዚህ መንገድ ሀገራዊ ምክክሩ እንዲሳካ ባልተግባባንባቸው ሀሳቦች ላይ ተመካክረን እንድንግባባና ለውጥ በሚያስፈልጉ ህገ መንግስታዊ ጉዳዮች ላይ ጭምር ካስፈለገ ለውጥ በጋራ ኢትዮጵያውያን ተመካክረው ተስማምተው እንዲያደርጉ በማድረግ የጋራ ኢትዮጵያ የሁላችንም ኢትዮጵያን የማጽናት ስራ ነው መስራት ያለብን። ህግ ማስከበርን ደግፉ። መንግስት ህግ ሲያስከብር ህግ ለምን አስከበረ አትበሉ። ህግ ካላስከበርን የእናቶችን፣ የተማሪዎችን፣ የህፃናትን ሰላምና ደህንነት ማስከበር አንችልም። ስለዚህ ህግ ማስከበርን መደገፍ ይገባል።
ህግ ሰዓቱን እያስከበርን ጨርሰዋል። እየተከታተላችሁ ያላችሁት በሀሳብ ፍጭትና በራዕይ ስፋት የታጀበውን 7ኛውን ጠቅላላ ምርጫ ምክንያት በማድረግ የፖለቲካ ፓርቲዎች ሰላም፣ ትርክትና ሀገረ መንግስት ግንባታ ላይ እያደረጉት ያለውን ክርክር ነው። አብን 4 ደቂቃዎች አሉት፣ ምላሽና ማብራሪያ መስጠት ይችላል። እንደ መውጫ መሰረታዊ ጉዳዮች ላይ አጽንኦት ሰጥቼ ግማሽ ያክሉ ለጓደኛዬ የምሰጥ ይሆናል። በመጨረሻ ላይ እንዳስቀመጥኩት ቅድም የኢትዮጵያ መፍትሄ በሰላማዊ መንገድ በድርድር በምክክር ነው የሚሆነው። ስለሆነም አሁን ያለው ሀገራዊ ምክክር ላይ ሁላችንም አስቻይ በሆነ መንገድ እንድሰራና ውጤታማ እንደሆን ጥረት እንድናደርግ እግረ መንገዱን ጥሪ ማድረግ እፈልጋለሁ። እኛ ጉዳዩ እንዲሰራ ካላደረግነው በራሱ ሊሰራ የማይችል መሆኑን መገንዘብ ያስፈልጋል። በምን መልኩ መሆን አለበት የሚለውን በዝርዝር ሀሳብ መለዋወጥ ይቻላል። አብን ላይ የተነሱት ነገሮች ምንድነው? አንዱ የብሔር ድርጅት ነው የሚለው ላይ አክቹአሊ አሁን ምላሽ አገኘ ይመስለኛል። ቅድም ከሰጠሁት ምላሽ በተጨማሪ በመሰረታዊ ሀገራዊ ጉዳዮቻችን ላይ አብረን አሁን በአንድ መንግስት መዋቅር ስር አብረን ውጤታማ በሚባል ደረጃ አብረን መስራታችን በህልውና ትግሉ የሀገራችን አንድነት ሉዓላዊነት በሚመለከት በማያወላዳ መልኩ ባሳየነው ቁርጠኝነት ያስመሰከርነው ጉዳይ ነው። ይሄ የሚቀጥል ነው የሚሆነው። መነሻው ላይ ታክቲካል የሆነ በኢትዮጵያ ነባራዊ ሁኔታ ተገደን የገባንበት ጉዳይ አለ። ያ በጊዜ ሂደት በጋራ ሲለወጥ አብረን የምንለውጠው ይሆናል ነው። ስለዚህ መቼ ነው ለሀገራችሁ የምትቆሙት የሚል ቅድም በብልጽግና ተወካይ የቀረበው አይምሹር አብንን አይመለከትም። እኛ አረጋግጠናል። በተደጋጋሚ ይህንኑ ነው የምናስቀጥለው ማለት ነው። ፌዴራሊዝሙንና ህገ መንግስቱን በሚመለከት እኛ የራሳችን እይታዎች አሉ። በመሰረቱ ግን ዛሬ ካቀረብናቸው እይታዎች አንጻር በብሔራዊ ውይይትና ድርድሩ ማዕከላዊ የሆነ ሀሳብ ይወለዳል ብለን እናምናለን። ሁላችንንም መስተጋብራችንን ወደ ተሻለ የሚያደርግ ግጭቶችን በአንድ ጊዜ ፈቶ ሰላማዊ ሀገር መመስረት አይደለም። ይሄ ኔይቭ ነው፣ ኢትዮጵያን ነው፣ ምናባዊ ነው። ግጭቶችን በተቋማዊና በሰላማዊ መንገድ በዘላቂነት የምንፈታበትን ሲስተም ገንብተን ማለፍ ነው። አግኖስቲሲዝም የሚባለው ማለት ነው። ከአንታጎኒዝም ወደ አጎኒዝም መሸጋገር ነው። ፌዴራሊዝሙ በተወሰነ ደረጃ ይከለሳል። የሚከለስበት ሁኔታ አንደኛ ኢትዮጵያ መምሰል አለበት። የኢትዮጵያውያንን ፍላጎት መምሰል አለበት። ኢትዮጵያ ብሔር ብቻ አይደለችም፣ ሀገርም ብቻ አይደለችም። የዜጋም የብሔርም የእምነትም የጂኦግራፊም የብዙ መስተጋብሮች ውጤት ነች። የታሪክ ፕሮሰስም ውጤት ነች። እነዚህን ሁሉ ያማከለ ኮንፊግሬሽን እና ሪኮንፊግሬሽን ያስፈልጋል ነው። ጋሹ ሀሳብ ስጥ። የሱፍ መጨረሻ ካሉ ላይ ለመቀጠል የአማራ ብሔራዊ ንቅናቄ ስለሚል ብቻ አማራ ላይ